ተመልካቾቻችን እንደተከታተላችሁት የመጀመሪያ 45 ደቂቃ በዚህ አይነት ውጤት ተጠናቋል። የመጀመሪያ 45 ደቂቃ ምን እንደሚመስል የተለያዩ ተመልካቾችን ለማነጋገር እንሞክራለን። እንደተመለከትነው ግን በእኛ ግምት 45 ደቂቃ ያለቀው በአንድ ቡድን የበላይነት ነበር። ይህ ለምን ሊሆን እንደቻለ አጠገቤ የተለያዩ ባለሙያዎች አሉ። ጤና ይስጥልኝ። ስሞትን ማልበል? ግርማ። አቶ ግርማ ይህን የመጀመሪያውን የ45 ደቂቃ ውጤት እንዴት አገኙት? በጣም የሚያሳፍር ነው። የአንድ ቡድን ኃይለኝነትን ያየነበት ፉክክሩ እንኳን በደንብ አላየነበትም እና በጣም የሚያሳፍር ነው። የመጀመሪያ 45 ደቂቃን አንድ ቡድን ብቻውን ሲጫወት ያየን ነው የሚመስለኝ በእኔ ግምት። እንግዲህ ለሚቀጥለው 45 ደቂቃ ቡድኑ ምን አይነት ለውጥ ማድረግ አለበት ይላሉ? ቀጥታ የሚቀጥለው 45 ደቂቃ እንደኔ ግምት በጣም ብዙ ለውጥ መደረግ አለበት ነው የምለው። ምክንያቱም የአንድ ቡድን የበላይነት መጨናገፍ የሚችለው የተወሰኑ የታክቲክ ለውጦች ሲደረጉ ነው እና በእኔ ግምት የታክቲክ ለውጡ ምንድነው? 10 ቁጥራቸው አሁን አስቸጋሪ ነው። ይሄ 10 ቁጥራቸው እየሄደ የሚያገባው እሱ ነው። የኛ ልጆች ፊንታ የሚሰራቸው እሱ ነው። የሚያጥፋቸው ምን የሚላቸው እሱ ነው። ስለዚህ ይሄን 10 ቁጥር ገና የኛ ልጆች እንደገቡ ቀልጥሞ መጣል። ቀልጥሞ መጣል። ከዛ ለ10 ቁጥሩ ደግሞ በኳስ በደንብ የሚሰጠው ማለት ነው፣ በደንብ የሚመግበው ማለት ነው 8 ቁጥሩ ነው። 8 ቁጥሩንም እንደዚሁ ሰው ሳይ ተከታትሎ ቀልጥሞ መጣል እሱ። አሁን 8 ቁጥሩ ተቀለጠመ አይደል? 10 ቁጥሩ ተቀለጠመ አይደለም? የኛ ልጆች ደግሞ አላሳለፍ የሚለው እዛ ተከላካይ ቦታ አለ አንድ ግንብ፣ 4 ቁጥር ግንብ ማለት ነው። በቃ እሱንም እንደዚሁ ሰው ሳይ ቀልጥሞ መጣል። አሁን እሱን ቀልጥሞ ተጣል አይደለም? ሶስቱ ከተቀለጠሙ የኛ ልጆች እየሄዱ እንዳያጠቁ ምን እንዳይሉ ጎል እንዳያገቡ አራጋቢው ነው ኦፍሳይድ እያለ የሚያወጣው። አራጋቢው ነው ኦፍሳይድ እያለ ስንት ነገር የሚበጠብጠው አይደለም እንዴ? እሱንም እንደዚሁ ኮሚሽነሩና ይሄ ታዛቢ ዳኛው ሳይ በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። 4 ተቀለጠመ አይደለም? አሁን 4ቱ ከተቀለጠሙ በኋላ ዳኛው ደግሞ የኛ ልጆች አላግባብ ዝም ብሎ ቢጫ ካርድ ያሳያል። ምን ያሳያል? ስለዚህ ይሄም ዳኛው ተልእኮ ያለው ነው የሚመስለኝ። እኔ ተልእኮ ያለው ስለሚመስለኝ እንደዚሁ ረዳትና ታዛቢ ዳኛው ሳይ እሱም ዳኛውንም ቀልጥሞ መጣል። በቃ እነዚህ ከተቀለጠሙ ውጤቱ ይለወጣል ባይነኝ። ይሄ የራሱ የግሉ አስተያየት ነው። ይሄ የግል አስተያየት ነው። ለመሆኑ የእርሶ ሙያ ምንድን ነው? አሰልጣኝ ነኝ። የእግር ኳስ አይደለም። የመረብ ኳስ አሰልጣኝ ኖታ? ኧረ በጭራሽ። ታዲያ ምን አሰልጣኝ ኖት? ካራቴ፣ ጁዶ። ቴዎድሮስ ታደሰ በጣም ታዋቂ ተወዳጅ የሚያክል የሌለ ድምጻይ ነው። አንድ ዘፈን አለው። አሳው ተከማችቶ ያለ መስከራዊ ጊዜ የሚል ዘፈን ነው። ይሄንን ዘፈን የተለያየ ዘፋኞች ቢዘፍኑት ተባለ። ነዋይ ቢዘፍነው አፋው ተከማችቶ ያለ መስከራዊ ጊዜ ቀጥሎ ቴዲ አፍሮ ቢዘፍነው አሳው ተከማችቶ ማስገሪያው ይዘ አሳው ተከማችቶ ማስገሪያው ይዘ እንደዚህ ነው። ካሳ ተሰማ ቢዘፍነው ተባለ። አሳው ጥቂ ባይቶ ማስገሪያው ይዘ በመጨረሻም ዳምጣው አየለ ቢዘፍነው አሳው ተከማችቶ ማስገሪያው ይዘ። አመሰግናለሁ። አንተ እኮ ነው ማነው ስሙ? ልጄ ስሙ ደግሞ አይገባኝም። አንተ አቤት ትዬ፣ የት ሄድክ? እዛ ጓዳ እኮ ምግብ አቅርብልን ብለው እሱን እያስተናገድኳቸው ነበር። እሱ አንተን ያላዘዝኩህን ትርፍ ስራ እንዳሰራ ትሰማለህ? መቼም እዛ እኮ ስለሌለው ነው። እሺ ለማንኛውም ስማኝ፣ አሁን ሂድና ታችኛው ግሮሰሪ፣ ታችኛው ግሮሰሪ ታውቀዋለህ? እዛ ሂድና እቁቡ ለማን ነው የወጣው ውበልና ጠይቀህልኝና እና እስቲ ገና መቼ ጨረሱ? ሁለተኛ ደግሞ ለጋቅቤ ግዥልኝ ብያታለሁ ልጅቷን እና ሄደህ ገዝታ እንደሆነ አረጋግጣለሁ። ምን ያልኩት እቁብ የዛሬ እቁብ ለማን እንደወጣና
ለጋቅሬ ገዝተሻል ለማለት? አዎ በል ቶሎ በልና ፈጠን ብለህ። ይሄ ልጅ አልመጣም እንዴ? እንዴት ያለ ጉድ ነው ባካችሁ አንተ! ኧረ እባክዎ ከለሉን። እኔ የምለው ጨዋታው ለስንት ሰዓት? ለአንድ ሰዓት ተኩል አይደለም የተባለው? እሺ ታዲያ ነው 2 ደቂቃ እዚህ ቆምኩና ምንድን ነው የምከልላችሁ? ምን ያለ ጉድ ነው ባካችሁ! ኧረ ብርጭቆ የኔ ልጅ ብርጭቆ እንዳሰብር ምን አይነቱ ሊሰበር ከፋይ መሆኔን ስለማቅ እንዲህ አላደርግም። ኧረ እሱንም ካወቅ ጥሩ፣ ይሄም ካወቅ ጥሩ። ብቻ ብርጭቆዬን እንዳሰብር። ለማንኛውም አንተኛው ደግሞ የሚገርም ታሪክ እኮ ነው። አንተ በእናትህ እግርህን ኧረ እባክህን እግርህን በምን ይተላለፍ እስኪ? ልጅቷ በምን አልፋለ ሰዎቹ ታስተናግዳለች? ወደፊት እስቲ ባካችሁ በእግራችሁ ጠርሙስ እንዳለ ባካችሁ ወደዚህ በሉልኝ። ምንም ጠርሙስ የለም። እንዴት የለም አለ እንጂ እንዴ! የለም አይፈልጉም። እናቴ ዛሬ በጠፋ ጠርሙስ ስንት ያምባ ጠርሙስ አጥቼ ስንት መከራዬን ነው ያየው። በሰሞን ቤት ያለ ጉን እባክህን እስቲ አንተኛው እዛው ስር እንዳለኝ ነው ጌታ። የለም እባክህ መስኮት ሞቃችሁ እንዴ? መስኮት ልክፈት እኛ መስኮቱን ከፈታ። ኧረ እኛ እሱ አላስቸገረንም። እሺ ምን ነው ጠርሙሱ አለኝና? ኧረ እኛ እሱ አላስቸገረንም። ምንድን ነው ያስቸገረ ታዲያ? ልጅ እርሶ ብቻ ጓዳ እንዲቀመጡልን አያዩ እንዴ እርሶ? ጓድ ኢብራሂም ከበሪሳ ጋዜጣ። በእውነቱ በአገራችን ስፖርት አፍቃሪዎች ዘንድ ፔሌ የኳስ ንጉስ እየተባለ ይታወቅ እንጂ ምን አይነት ተአምር ሰርቶ ይህንን ስም እንዳተረፈ አናውቅም። የማራዶናን ችሎታ ግን በዚሁ የዓለም ዋንጫ ውድድር ለመመልከት ችለናል። ታዲያ እርስዎ በፔሌ ዘመን የነበረውን የአጨዋወት ስልትና ፍጥነት ከአሁኑ ጋር በማነጻጸር የሁለቱን ችሎታ በማወዳደር ይበልጥ የሚያደንቁትን ቢገልጹልን። በተጨማሪ ደግሞ ፔሌ በአጥቂ ቦታ ይሰለፋል፣ ማራዶናም እንዲሁ በአጥቂ ቦታ ይሰለፋል። ግን አንድም ጊዜ ኮከብ ግብ አግቢ ተብለው ተመርጦ አያውቁም። ይህ ከምን እንደሆነ እንደው አጠር ባለ መልክ ቢገልጹልን። እሺ እንግዲህ መቼም ግምት ነው እና ግምት ደግሞ ትክክለኛ ፍርድ ነው ለማለት ያስቸግራል። እናንተም ብትሆኑ አሁን ፔሌን አናውቀውም አናስታውሰው ነው የምትሉት። እንደው ራሳችሁን ጎረምሳ ማድረግ ካልፈለጋችሁ በቀር አብዛኞቻችሁ አይታችሁታል። እና ማራዶና እጅግ ጥሩ ተጫዋች ነው በአሁኑም ትውልድ እንደምናየው። ግን ማራዶና ግራኝ ነው እንደምታውቁት እና አብዛኛውን ጊዜ ግራ እግሩ ብቻ ነው የሚሰራው። ግራ እግሩ እንደ እጅ ነው ለማለት ይቻላል። እና ወጠብሻ ነው፣ ጉልበት አለው፣ አጠር ያለ ነው እና በምት አለው። ሲያቀብል ደግሞ በጣም መዝኖ ነው። በጣም ኢንቴሊጀንት ተጫዋች ነው እና ይበልጥ ማራዶና የሚመስለው ፑሽካስ የሚባል የሃንጋሪ ቡድን ካፕቴን የነበረ ግራኝ ነበር። አንድ ናቸው ተፈጥሯቸውም ጨዋታቸውም ሁሉና ወደዚያ የሚቃረብ ይመስለኛል። ነገር ግን ማራዶናና ፔሌን ለማወዳደር እጅግ ያስቸግራል። ፔሌ አንደኛ በሁለቱም እግሩ ይጫወታል። ሁለተኛ ሰውነቱም ይበልጥ የተደላደለ ነው፣ ኢኩሊብሬት ነው ክብደቱና ቁመቱ። ከዚህ በተረፈ የኳስ ኮንትሮሉ በደረትም ሆነ በምን ፐርፌክት ነው። ከዚህ በተረፈ በራስ አሁን ማራዶና አንድ ቀንም በራስ ኳስ አይነካም። ፔሌ አብዛኛውን ግብ የሚያገባው በራሱ ነው። በዚህ ላይ ፍጥነት አለው፣ ድሪብሊንግ አለው። እኔ እንደ የራሴ ግምት ሳይሆን ይሄ ፉክክር ሜክሲኮ ተጀምሮ ነበር፣ በየጋዜጣ ሁሉ ይወጣ ነበር እና ብዙዎች እንደጻፉት ለምሳሌ ማራዶና 7 የእንግሊዝ ተጫዋቾች አብዶ ሰርቶ ማግባቱ ዓለምን አስደንቆታል። ነገር ግን ፔሌ እስከ 9 ተጫዋቾች ሰርቶ ያገባበት ጊዜ ነበር። ይሄ ደግሞ አንድ ጊዜ ሳይሆን 20-30 ጊዜ ነው የሚሉ ጽሁፎች ይገኛሉ እና እንደ ፔሌ በእውነት የተሟላ ተጫዋች አልተፈጠረም። እንደኔ ግምት ደግሞ ወደፊትም እጅግ አስቸጋሪ ይመስለኛል እንደሱ አይነት ሰው ለማግኘት። በተለይ አሁን እናንተ ብታስታውሱ የዛሬ 16 ዓመት የዓለም ዋንጫ ሜክሲኮ ሲዘጋጅ ፔሌ ብራዚል ያሸነፈ ጊዜ ፔሌ ያደረገውን አስተዋጽኦ አይታችኋል። በተለይ ዘ ጃያንት ኦፍ ብራዚል የሚለው ፊልም አለ እና እዚያ ላይ ፔሌ በ58 ዓመተ ምህረት ስዊድን ላይ 17 ዓመት ልጅ ሆኖ ለዓለም ዋንጫ ብራዚልን አሸናፊነት ሲያበቃ ያገባቸውን ግቦችና ሁኔታዎች ብትመለከቱ ደግሞ ተመልክታችኋቸዋል። በእውነት የሚያስደንቁ ናቸው እና
በ70 ዓመተ ምህረት ሜክሲኮ ፔሌን ያዩት ሁሉ አስደናቂ ነው ብለው ይላሉ። ፔሌ በዚያ ጊዜ 30 ዓመት ሞልቶታል። ከነበረው አቅም 50 ከመቶ ቀንሷል። እንደዚያም ሆኖ የዓለም የተሻለ ተጫዋች ነው ተብሎ ተገምቷል። እና ይሄን ሁሉ ስናይ በኔ ግምት ፔሌ ይበልጣል ብዬ ነው የምለው። ይሄ የቀለም አድሎ አይደለም፣ በእውነተኛ ትክክለኛ ስሜት ነው። በተረፈ አንድ ጋዜጠኛ ሲጽፍ ማራዶና የሜክሲኮ የዓለም ዋንጫ ንጉስ፣ ፔሌ የፉትቦል ንጉስ ብሎታልና ይሄ ያጠቃለለው ይመስለኛል።